እንግዲህ እንደሚታወቀው ልምምዳችንን የጀመርነው ሰኞ ለታ ነው። ያለፈው ሰኞ ዛሬ አርብ ነው። ያው ማለት ከሰኞ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ ወደ 5 ቀን ያህል ልምምድ አድርገናል። ብዙውን ሰዓቶች ያደረግነው ከ1 ሰዓት 10 ደቂቃ ባልበለጡ ጊዜዎች ናቸው። ትላንትና ብቻ ነው 1 ሰዓት ከ20 የተለማመድ ነው። ዛሬም አጠቃላይ 40 ደቂቃ ነው የተለማመድ ነው። ፊትነስ የምንሰራበት ሰዓት ስላልሆነ ልጆቹም ከጨዋታ የመጡም ስለሆነ ጊዜውም ፊትነስን ስራ ቢባል የሚመችም ስላልሆነ ትኩረት የሰጠነው በብዛት ታክቲካልና የስነ ልቦና ዝግጅቶች ላይ ነው። በአመጋገብ ደረጃ ኒውትሪሽኒስቱም ስላለ በዛ ደረጃ በኒውትሪሽን ደረጃ ጥሩ ነገር ነው እየተመገቡ ያሉት። እንግዲህ ልምምዶቻችንን እንዳልነው በቀን 1 ጊዜ እየሰራን የመጣ ነው። አሁን ትናንትና ድሬዳዋ ገብተናል። ትናንትና ድሬዳዋ ገብተን አንድ ልምምድ አድርገናል። ጠንከር ያለ ልምምድ አደረግን የምንለው እሱን ነው። 1 ሰዓት ከ20 አጠቃላይ ከነማንቂያው ጭምር ያደረግነው እሱን ነው። ዛሬ አሁን እንዳያችሁት 40 ደቂቃ የሰራናቸውን ነገሮች ለመጨረስ ያህል ያደረግነው ነው። ከዛ ውጪ ጠዋት ስናደርግ የነበረው የቲዮሪ ወይም በስነ ልቦናም ይሁን ታክቲካል ነገሮች የምንፈልገውን ነገሮች ቁጭ አድርገን ከልጆቹ ጋራ 5ቱንም ቀን ተጠቅመንበታል። ጠዋት በማስተማር ደረጃ ያንን አድርገን እዚህ ደረጃ ደርሰናል። 23 ልጆች ነበር የያዝነው። ከ23ቱ እስከ መጨረሻው ስለነበረ 34ኛው ጨዋታ እስኪያልቅ ድረስ እኛ ክትትል እናደርግ ነበረ። ሙሉ በሙሉ አንዱም ጨዋታ ያመልጠንም። አዳማ ካለ እኔ ሄዳለሁ፣ አዲስ አበባ ካለ ምክትሉ ኮሎኔል በለጠ ይከታተላል። ስለዚህ የእያንዳንዱን ተጫዋች ማንነት በደንብ አድርገን ነው የምናውቀው። አካል ብቃቱም ቢሆን የተጫወተውን ጨዋታ እንደሚወራው አይደለም። የተጫወተው ጨዋታ ስንት እንደሆነ እናውቃለን። ጉዳቱን እናውቃለን። ከዛ አልፎ ተርፎ ያገቡትን ጎል እናውቃለን። እያንዳንዱን ነገር በደንብ አድርገን በዳታ ነው የምንሰራው። ስለዚህ በዛ ደረጃ ልጆቹን የማናውቃቸው ተጫዋቾች የሉም። ሚስ ያደረግናቸው ካሉ 4 ቀሪ ጨዋታዎች አሉ። እዛ ላይ እንመለከታለን። 4ቱም ጨዋታ ችግር የለብንም። ግን አጠቃላይ በአንድ ጊዜ ሙሉ ቲም መቀየር አይቻልም። 21 ልጆች አሉን። አዲስ ግዳይ መጎዳቱ ጥሩ አይደለም። ነገር ግን በእኛ ልምምድ ያገኘው ጉዳት አይደለም። ኮርና ሲመታ ነው የተጎዳው። ግጭት የለም፣ የነካው ሰው የለም። 50-50 ኳስ ላይ አይደለም። ኮርና ሲመታ ኮርና መጥቶ ራሱን የወደቀው እንጂ ከምንም ጋራ ምንም የሚያገናኘው የሪከቨሪ ችግር ምናምን 7 ቀን አርፎ ነው የመጣው። ከ7 ቀን በላይ ሪከቨሪ እኔ ሳይንስ የምታውቁ ሰዎች ከሆናችሁ ያንን ማያውቅ ሰው ካለ እግር ኳሱን ማያውቅም ምንም ማያውቅም ማለት ነው። ምክንያቱም 7 ቀን አርፎ የመጣ ልጅ ነው የተጎዳው ልጅ። የኛ ሪከቨሪ ችግር አይደለም። ያንን በሳይንስ ደረጃ አረጋግጠን የምናውቅ ሰዎች ነን። እንደገና የተጎዳውም በኮርና ሲመታ ብቻውን ነው፣ ራሱ ኮርና መጥቶ ነው የወደቀው። ከዛ በተጨማሪ መስፍን 34ኛው ጨዋታ ላይ በሚጫወትበት ሰዓት ጉዳት በማስተናገዱ በወቅቱ ተቀይሮ ወጥቷል። ተቀይሮም ሲወጣ ተከታትለናል። ግን ራሱ ሆቴል ድረስ መጥቶ መመረጡን አመስግኖ ለሀገር እንዳገለግል መርጣችሁኛል፣ ግን ጉዳት ላይ ስለሆንኩኝ ይቅርታ ይደረግልኝ ብሎ ሆቴል ድረስ መጥቶ አነጋግሮ ምክትሉን፣ እኔም ደግሞ አዳማ ስለነበርኩኝ በስልክ ደውሎልኝ ብሔራዊ ቡድኑን አክብሬ ሆቴል ድረስ መጥቼ ነበረ። እርሶ ግን የሉም፣ ለምክትሉ አናግሬያለሁኝ እና ይቅርታ ይደረግልኝ በዚህኛው ጉዳት ላይ በመሆኔ ብሎ በማለቱ በጣም እናመሰግናለን። ምክንያቱም እኛን አይደለም ያከበረው፣ ሀገሩን ያከበረው። እንደዚህ አይነት ነገር ነው የምንፈልገው እኛ ከተጫዋቾቹ። የተጠራሁት ለሀገር ጥሪ ነው፣ ግን ጉዳት ስለደረሰብኝ ይቅርታ አድርጎልኝ። ይሄ ትልቅ ነገር ነው፣ ሊከበር ይገባል እንደዚህ አይነት ተጫዋች። እና እነሱ ሲወጡ 2 ልጆች ተቀነሱ ማለት ነው። 21 ልጆች አሉን አሁን። ከ21ዱ 11ዱ ወይም ከ50% በላይ በአዲስ የመጡ ናቸው።
10ሩ ደግሞ ባለፈው ከሳውቶሜ ጋር ስንጫወት የነበሩ ናቸው። እንግዲህ ከ50% በላይ እድል ሰጥተናል ማለት ነው። ወደድንም ጠላንም አሁን ከያዝናቸው ልጆች ውስጥ 80% እነኚሁ ናቸው ብሔራዊ ቡድን የሚሆኑት። ሚስ ያደረግናቸው ልጆች ካሉ 2-3 ልጆች ቢሆኑ ነው። ጋቶች አለ፣ ከነአን አለ፣ አቤል ያለው አለ። በመካከል ደግሞ 1-2-3 ልጆች ከተገኙ አንደር 17 ላይ የተጫወቱ ልጆች አሉ። ጥሩ ረጅም ጊዜ ፌዴሬሽኑ ከሰጠን ጫና ሳንፈጥርባቸው ለወደፊቱ ለኢትዮጵያ የሚተኩ ልጆችም መጥተው እንዲሰሩ እናደርጋለን። የኔ እዚህ መቆየት ለዛሬ ለኔ ብቻም ሳይሆን ለወደፊቱ ለሀገሪቱ የሚጠቅሙ ልጆችንም እዚሁ ማዘጋጀት እንሞክራለን። ይሄ እንግዲህ ከፌዴሬሽኑ ጋር የምንሰራው ስራ ነው እና በተረፈ ያለን ዝግጅት ይሄ ነው። ሌላ ጥያቄ ካላችሁ የረሳሁት ነገር ካለ በክብር መልሳለሁ። አመሰግናለሁ። በረጃቢ ስላገኘሁት በጣም ደስ ብሎኛል። ካልኩ ጋር ያለኝ ከድሬዳዋ ብዙኃን መገናኛ ድርጅት 2 ጥያቄዎችን እጠይቅዎታለሁ። አንደኛው ጥያቄ በእነዚህ በተወሩ ተጫዋቾች ሌላ መጥራት ለምን አላሰባቸው? ምናልባት በቃዎት ይሆን የሚለው ነገር። ሁለተኛው ጥያቄ በኢትዮጵያ ንግድ ባንክ ሜዳ ልምምድ እየሰራችሁ ነበር፣ ግን ከሚዲያዎች ጋር የነበሩ ነገሮች አሉ። ብዙ የሚነገሩ ነገሮች ይላሉ። ምን እንደምን ግልጽ ብታረግ እኛ ምናልባት 515 ኪሎ ሜትር ከእናንተ ብንርቅም ለሚዲያው ክፍት የተደረገው ሮብ ብቻ የሚል ነገር አለ። ሚዲያው ለምን እንደልቡ ገብቶ አይሰራም የሚል ጥያቄዎች አሉ። እኛ ለምሳሌ ዛሬ ትናንት እንደልባችን ገብተናል፣ እናመሰግናለን። እናንተ ማለት ለኛ ክብር ነው። ምናልባት ከሚዲያ ጋር የሚነሱ ነገሮች አሉ። ኮች ያልኩት ለምንድን ነው የተከለከሉት? ወይም በአንድ ቀን ተከለከሉ? የወዳጅነት ጨዋታ ሆነ ሚዲያው እንደልቡ ለምንድን ነው ልምምድ ቦታ መገኘት ያልቻለ የሚል ነገር ለማንሳት ነው። እሱም ድሬዳዋ ከተማ እያሉ ጨምሮ አውቆታለሁ። ለሚዲያ በጣም ቅርብ የሆኑ አሰልጣኞች እኔ በህይወቴ በጋዜጠኝነቴ ብዙ እንደርሱ አሰልጣኞችን አይቻለሁ። ብዙዎች የተቆለፉ ናቸው። እነጥርሶ ግን ክፍት ኖትና ምናልባት ከሚዲያ ጋር ያሉት ግንኙነት ምንድን ነው የሚመስለው የሚለው ነገር በትንሹ ሊያነሱ ፈልጌ ነውና ክብረት ይስጠኝ። እሺ፣ ከመጨረሻው ሊሄድ ጥሩ መልስ የሰጠኝ 500 ምናምን ኪሎ ሜትር ላይ ስለሆነ ያለኸው ፋክት ወጀ የለም የተጻፉ ነገሮችን ያዳመጥከው ማለት ነው። ትክክል ነው ያልከው። በመጀመሪያ ደረጃ ዮሐንስ ሳሌ ከለከለ ያለው ማን ነው? ያን የጻፉትን ሰዎች ጠይቃቸው። ምክንያቱም ዮሐንስ ሳሌ መከልከል መብት የለም። መከልከል የሚችለው ፌዴሬሽኑ እኔ አይደለም። ስለዚህ የውሸት ነው የተጻፈው። የግል ጥላቻ ምናምን ከሆነ አላውቅም። እኔ ከማንም ጋር ጥላቻ የለኝም፣ የግልም ጥቅምም የለኝ፣ ተነካክቼም አላውቅም። ነገር ግን አልከለከልኩም። ይሄንን የጻፉትን ሰዎች ጠይቃቸው። ዮሐንስ ሳሌ ከልክለዋል፣ የጻፍከው ጽፈሃል፣ እንዲያድርጋል። ስም ማጥፋት ከሆነ የኔ ስም አይደለም የሚጠፋው፣ የጻፈው ሰውዬ። ይሄው አሁን እውነት ወጣ። የጻፈው ሰውዬ ስም ነው የሚጠፋው። ምክንያቱም እኔ አልከለከልኩም። እንዳልከው ከሚዲያ ጋር ቅርበት አለኝ። ግን ቅርበት ያለኝ በምኑ ነው? ፍትሃዊ በሆነ መንገድ፣ አገራዊ በሆነ መንገድ። አልነካካም፣ አልሞዳሞድም። ፍትሃዊ በሆነ መንገድ የመጀመሪያ ጊዜ ብሔራዊ ቡድን አሰልጣኝነት ስመጣ እኔ ለመጀመሪያ ጊዜ እንዳልከው እኔ ፕሬስ ኮንፈረንስ የሚባል ያስጀመርኩት። 2 ጋዜጠኞች ብቻ ነበሩ፣ ሁሉ ነገር የሚሰጣቸው በግል። ይሄ የሀገር ጉዳይ ነው። ኦሮምኛም የሚናገረው አማርኛም፣ ትግርኛም፣ ወላይትኛም ምንም የሚናገረው መብት አለው ለኢትዮጵያ ብሔራዊ ቡድን። ስለዚህ ከዛሬ ጀምሮ በፕሬስ ኮንፈረንስ ነው የሚሰጠው የሚለውን ሀሳብ ለኢትዮጵያ እግር ኳስ ፌዴሬሽን አቅርቤ በዛ መሰረት ነው ፕሬስ ኮንፈረንስ የሚባል የተጀመረው። ከዛ ውጪ የተባለውን ሁሉ አልቀበልም። ቻሌንጅ አደርግሃለሁ፣ ቻሌንጅ አድርገኝ። ፋክት ይዘና ፋክት ይዤ እቀርባለሁ። ግን የተለመደ ነገር ካለ እኔ ያልኩት ካልሆነ ከሆነ እኔ አይደል ያ ሰውዬ እኔ አይደለሁ። እኔ ያልኩትን አልቀበልህም። በመጀመሪያ እጠይቅሃለሁ። ለምሳሌ ዳንኤል እዚህ ጋር ምን ብሎ ጽፏል? ያስከለከለው በአክቹዋሊ እሱ ነው፣ በሱ ምክንያት ነው። ዳንኤል ነው የጻፈው። እኔ ምንም ጠብ የለኝም ከዳንኤል፣ ምንም ንክኪም የለኝም፣ ምንም የለኝም። ግን ከመጀመሪያው ጀምሮ እስከምንወጣ ሰዓት ድረስ ተፈቀደለት።
57 ደቂቃ ነው የሰራነው 120 ደቂቃ ብሎ ጻፈ። ነው ፕሮብሌም አያያዙ ምናምኑ ልዩ ሊሆን ይችላል፣ ችግር የለብንም። ወደ ሙያ ገባና መሀል በገባ ነገር ሰራሩ አለ። ባይለውስ ሙያው አይደለም። ኦኬ መሀል በገባ አይደለም እኛ የሰራነው፣ ግን ሙያው አይደለም። ያው ፊት ለፊት አለ የጻፈውንም ማንበብ ይቻላል። ከዛ በኋላ ወደ ሪከቨሪ ገባ። ሶከር ኢትዮጵያ እንደምታምነው ከሆነ ልጆቹ ከውድድር የመጡ ስለሆኑ ሪከቨሪ ካላገኙ አሁንም ሌላ ሊጎዳ ይችላል አይነት ጻፈ። አሁንም ሙያው አይደለም። ዳንኤል የፊትነስ ሰው ነው፣ ስፖርት ሳይንስ ሰው ነው። ያንን አልቀበልም፣ ግን አልተናገርኩትም። እኔ ስራ አይደለም፣ የፌዴሬሽኑ ስራ ነው። እኔ ስራዬን ነው የምሰራው። ያ አባባል ግን ለፌዴሬሽኑ አልጣመው። ለምን? ዳንኤል ያቀረበው ትክክል አይደለማ። በ34ኛው ጨዋታ አዲስ ግዳይ ለክለቡ እንኳን አልተጫወተም፣ ቤንችም ላይ አልነበረም። ከሪከቨሪ በላይ ነው ያገኘው። ከሪከቨሪ በላይ ግን ኔጌቲቭ ነው የጻፈው። አሁን አየህ አንተ 500 ምናምን ኪሎ ሜትር ሆነህ ስለ ሪከቨሪ ሲጽፍ ይሄ ሰውዬ እየገደላቸው ነው ልትል ትችላለህ። ለምን? እሱ የጻፈውን አይተህ። በሁለተኛ ደረጃ ዮሐንስ ሳህሌ አስመሰለ። የከለከለውን አይደለም ፌዴሬሽኑ ነው። ምክንያቱም ፌዴሬሽኑ ነው ዌብሳይቱ ላይ ያስቀመጠው። እኔ ነኝ እንደ ያስቀመጥኩት። ፌዴሬሽኑ ዌብሳይት ላይ የነገው ልምምድ በዝግ ነው አለ። ምክንያት የሆነው ዳንኤል ነው፣ ፈቅደውለት። እንደውም አክቹዋሊ ዳንኤል ራሱ መመስከር ይችላል። በሳኦ ቶሜ ዝግጅት ጊዜ በዝናብም እየመጣ በጭቃም እየመጣ ሲዘግብ ስለነበረ ፕሬስ ኮንፈረንስ ላይ አመስግኛለሁ። አንተ እንዳልከው ችግር አርጎታላ። በዝናብ በጭቃ እየመጣችሁ በፀሐይ እየመጣችሁ ለዘገባችሁ ጋዜጠኞች ክብር አለኝ፣ አመሰግናለሁ። የኢትዮጵያ ብሔራዊውን በመደገፋችሁ። አሁን ደግሞ ስህተት ሲመጣ እነኛ የተጻፉት ነገሮች እውነታ አላቸው ወይ? እኔን ይመለከታኛል ወይ? የኔ ሙያ ነው ወይ? በትክክልስ የሚናገረው ትክክል ነው ወይ? ኮሮና የመታ ልጅ ነው የወደቀው። 7-8 ቀን ልጅ ያረፈ ነው የወደቀው። እንደውም እሱ ነበረ በትክክል ማስቀመጥ የነበረበት። በሌላ መንገድ እንደውም መጠየቅ የሚገባው እንዴት ይሄ ልጅ መጣ ነበረ። ኮሮና መጥቶ የሚወድቅ ከሆነ እንዴት መጣ? ለምን ንክኬ የለም ከዳንኤል ማንም የበለጠ ያየ ሰው ስለሌለ። ስለዚህ በዛ ደረጃ እኔ አይደለሁም። የተፈጠረውም ነገር በዳንኤል ምክንያት ነው። ዳንኤል ሊሳሳት ይችላል እንደ ሰው። አልደወልኩለትም፣ አልተናገርኩትም። ምክንያቱም ሙሉ ስህተት ነው። ግን ከዛ በኋላ ደግሞ እንደገና ሶከር ኢትዮጵያ ፌዴሬሽኑን እኔንም ከሚዲያ ጋር ይስማማ ዳት ኦኬ ብያለሁ እኮ እኔ ላገለግል የመጣሁት። እዛ ጋር ፌስቡክ ስላለህ ወይም ምናምን ብትል እውነታው ይወጣል። እኔ ነኝ ቀና ብዬ የሚሄደው። ለምን አላረኩትማ? ቀና ብዬ እሄዳለሁ። ግን አሁንም ሁላችሁንም የማሳስበው እንደ ሙያተኛ የጋዜጠኝነቱንም ስለተማርኩ ክብሩንም ስለምወደው ክብሩን እወደዋለሁ። ጋዜጠኛ እንዲወደድ ጋዜጠኛ እንዲከበር ነው የምፈልገው። በሙያ ደረጃ ጉድ ፕሮፌሽን። እስቲ የፊፋንና የካፍን መመሪያ ደግሞ አንብቡ። በብሔራዊ ቡድን ዝግጅት ላይ ካፍና ፊፋ ምን ይላል? የኢትዮጵያ እግር ኳስ ፌዴሬሽን እንደውም እየተሳሳተ ነው ያለው። አያገባኝም፣ አስተዳደራዊ ስለሆነ አልገባሁበትም። ጨዋታ ቀን አንድ ቀን ሲቀር 15 ደቂቃ ብቻ ነው የሚለው። ታዲያ እንዴት ተዘጋ ይባላል? ይሄን የሚለው ሰው ያውቃል የሚናገረው? ፌዴሬሽኑ ልቅ አድርጎታል። እንደው 15 ደቂቃ ከጨዋታ በፊት ጨዋታ አንድ ቀን በምን ጊዜ? በወርማፕ ጊዜ። ከዛ በኋላ የብሔራዊ ቡድን በዝግ መለማመድ ሙሉ መብት አለው ይላል። ለምን? የሚሰራው ታክቲክ ሚስጥር ነው። ሚስጥር እንዳይወጣ ይኸው ሁላችሁ የምታውቁት ነው። ሳውዝሃምፕተን የሆነውን ዛፍ ስር ቆሞ ፎቶ ያነሳ አይደለም እንደ ቲሙን ወደ ፕሪሚየር ሊግ እንዳይገባ ያደረገው። ስለዚህ ስንናገርም
ድንጋይ ሲወረውር እኮ በዛ ሳይድ ያለው መልሶ ይወረውራል ብለን ማሰብም ያስፈልጋል። የራሳችንን አቅም እያስገመትን ነው። ፌዴሬሽኑ ሙሉ መብት አለው በዝግ ማድረግ። ለምን ፊፋም ካፍም ፈቅዶለታል። ምክንያቱ የሚሰሩት ታክቲካል ነገር ሚስጥር ስለሆነ ጋዜጠኞች እንዳያወጡት። አንድ ቀን 15 ደቂቃ ከአንድ ቀን ጨዋታ በፊት ብቻ ነው አላረግም ይሄን ፌዴሬሽን። ስለዚህ አንዳንድ ጊዜም ስንናገር እንትን እያለን አይደለም እንደው ኮመን ሴንስም እየተጠቀምን እሱና እኛና እነኛ እየተባለ ሳይሆን አንድንም ተናግሬ ያለው ነው። አገር የሚጠቅም ነገር ካለ መሬት የሚወርድ ነገር ካለ 24 ሰዓት በሬ ክፍት ነው። አሁን የነገርካችሁን ህጉን መመሪያውን አውቀዋለሁ። አንድ ቀን ብቻ እንደሚፈቀድ 15 ደቂቃ ብቻ እንደሚፈቀድ አልተናገርኩም። እኔ ምን ቸገረኝ? የፌዴሬሽኑ ስራ ነው። የፌዴሬሽኑ የሚዲያ ኃላፊ ነው ይህንን ማስከበር ያለበት። የሱ ስራ ነው፣ የኔ ስራ አይደለም። ችግርም ሲመጣ ይሄው እንደዚህ ጊዜ ሳገኝ ፋክቱን አወጣዋለሁ። ዮሐንስ ሳሌ እዚህ ውስጥ የለም፣ ግን ተጨማሪ የተጻፈው በሶከር ኢትዮጵያ ላይ ፐርሰናል ያደርገዋል። እኔ መካሰስ ውስጥ አልገባም። የሰዎችን ማንነት መጠየቅ አልፈልግም። ምክንያቱም ፋክቱ እዛ ጋር ተቀምጧል። ግን ለምን እንዲንሆናለን ነው? ለምን እኔ ተሳስቼ ራሴ አጥፍቼ እንደገና ለምን ሰዎችን ሆነ እችላለሁ? ምንም ውስጥ የሌለበት ምንም ውስጥ የለውበትም። ለምንድን ነው ግን ዮሐንስ ሳሌ ተጽፎ ሜዳ ላይ ማሸነፍ ይሻላል? አሁንም ከጋዜጠኞች ጋር የት ከማን ጋር ተጣላ? ከማን ጋር እንትና ህሊና የለንም? እኛስ ራሳችን ትልልቅ ሰዎች አይደለንም? ኢትዮጵያዊ አይደለንም? ምን ያደርጋል? ምን መካሰስ አለብኝ? የእንትናን ባክግራውንድ ፍርድ ቤት ወስጄ እንደዚህ ብዬ አንተ ማነህ? ምንድን ነው የተማርከው? ምን እውቀት አለህ? ማስረጃህን አምጣልኝ፣ የትምህርት ማስረጃ ምናምን እያልኩ መካሰስ አለብኝ ነው? እኔ ጋዜጠኝነትን አከብረዋለሁ። ስለዚህ እዚህ ጋር ያገኘው ኢንፎርሜሽን ሚስ ኢንፎርሜሽን፣ ዲስ ኢንፎርሜሽን ነው። ፋክቱን ይኸው እየነገርኩ ነው። አሁንም ያልኳችሁን በፊፋና በካፍ ደግሞ በኩል ያለውን መመሪያ አንብቡ። መብት አለው ፌዴሬሽን። ግን ይኸው ጀምረን እስክንጨርስ አያችሁ አይደለም? የሚፈቀድላችሁ የነበረው 15 ደቂቃ ነው። ተከለከልን አይደለም፣ የፌዴሬሽኑ መብት ነው። ይህን የሚደረግበት ምክንያቱ ደግሞ እንዳልኳችሁ ሚስጥር ነው። ልምምድ የማንም እኮ ገብቶ ካየው ለሚቀጥለው ቡድን አሳልፎ ሊሰጥ ነው ሚስጥሩን እና እነኛ ነው ይሆናል። በሁለተኛ ደረጃ የጠየቀኝ ጥያቄ ለምንድን ነው ሰዎች ያልጨመራችሁት ያልከው፣ ቅድም እንደተናገርኩት መጀመሪያ ላይ አሁን ያሉ ልጆች 80% 90% እነኙ ናቸው ብሔራዊ ቡድን የሚመጡ። ስለዚህ ሁሉም ሰርቶ ጥርት አድርገን ማየት እንድንችል 30 እና 40 ሰው ከጠራ በግልጽ እያንዳንዱ ማንነቱን ማየት አትችልም። አሁን ግን 4 ቀን ልምምድ ስንሰራ ሙሉ ሜዳ 4 ቀን እያንዳንዱ ልጅ ስለሰራ እኛ ደግሞ ኦብዘርቭ የማድረግ ሙሉ እድል አገኘን። ያ በምንፈልጋቸው ቦታዎች ላይ ሁለት ሰው አምጥተን በምናሰራ ጊዜ 2 ቲም ላይ ሆነው ሙሉ ነገር እናያለን። አንደኛ እንዳልኩ ቲዮሪ ጧት የምናስተምረው ማን ነው ተግባራዊ ማድረግ የሚችለው? ማን ነው እየገባ ያለው? ማን ነው ያልገባው? ማን ነው ሊቆይት የሚገባው? ማን ነው ትንሽ እድል ብንሰጠው ይሻሻላል ብለን የምንለውን ለማድረግ ፕራክቲካሊ ሜዳ ላይ መታየት አለባቸው። ስለዚህ አሁን 4 ቀን ዛሬ ያው እንደሆነ 4 ቀን በሙሉ ሜዳ ጨዋታ 40 ደቂቃም ትሆን 1 ሰዓትም ቢሆን ጠዋት እናስተምራለን፣ ከሰዓት እንጠይቃለን፣ ጠዋት እንጨምራለን፣ ከሰዓት እንጠይቃለን። በዛ መንገድ ጥሩ አጋጣሚ ያገኘን በግልጽ እንድናቃቸው 15 ደቂቃ 20 ደቂቃ አምጥተን ሞከርኩት አይደለም። እኛ ሙከራ አይደለም የያዝነው፣ ብሔራዊ ቡድን ላይ ሊቆይ የሚችልልን ሰው ፍለጋ ላይ ነው። አሁንም 21 ልጆች አሉን፣ ሁሉም ይጫወታሉ። ግን ከመጫወቱ በፊት 4 ቀን በደንብ አይተናቸው መቆየት የሚገባውን አይ በፊት የጣልናቸው ቢመጡ ይሻላል ወይ፣ እነኚህ መቆየት ይችላሉ ወይ፣ ይሄኛው ይሻላል የሚለው ለማረጋገጥ ብዙ ጥሩ እድል አግኝተናል እና ቁጥሩን ያላበዛንበት እድል ለመስጠት ነው። ኦኬ
Thank you very much. Good evening. Yes, we traveled well. We arrived at night yesterday, and this morning we're having our boys having a rest. And yes, we just want maybe to start off training. We came with 23 players, and 3 are goalkeepers and 20 are outfield players. And yes, one thing which you've seen here is hot, and yes, we know when we came from Malawi it was cold. Now we're coming here, it's hot, so it's something else that we quickly need to adjust so that the player can get into the groove. But yes, after having done our training, maybe we'll see how our our players are, and also we had maybe 1 or 2 players who were not feeling well, and by the end of the day we'll find out how they are in tomorrow's game. We are playing Ethiopia tomorrow. Yes, that's a good side. We respect them, and we talked to our boys also to have positive mind when approaching these games that we are playing. As you know, we are preparing for Africa Cup of Nations knockout tournament maybe in few coming months. So we need also to be ready. We need to see also players how they are mentally, tactically, and physically. We thank you.